አናቅም ረዲየት ናት አናቅም አንዴ ጎንደር ናት ይላሉ አንዴ አዞዞ ናት ይላሉ ለካዛ የቤንጤ ማህበር አቋቁማለህ ሰዎቹ ልዘርፋቸው እንደዚህ ያቃሉ ጎንደር የነበሩት ምንድነው እኔ እኮ ለሰውየው ነግሬዋለሁ ሲደውልልኝ ነግሬዋለሁ እዛ እንደዚህ በሃይማኖት በኩል አርጋ ስታወናበዳቸው ለዚህ ሁሉ ደረሰች እሺ እናቴ እዛ ከመድረሳችን በፊት ማህሌት ምን ትሰራ ነበር ስራ እየሰራች ነበር በዛን ጊዜ ስራ አላት እንደው ሰው በሚያውቁት መንገድ ትነግድ ነበር እሱ እዛ ባህሬን ስራ ነበር ሰራለው ያለች ነው እኔ መቃል እኔ እኮ ጥያት መጣ አታቀኝ ማላቀተም እኮ ጥያት እኮ መጣ ስንት አመት ሆና ነው ጥሏት የመጡት እርሶ የመጨረሻ ጊዜ ያዩት መቼ ነው እዛ አሁን መጨረሻ ነው የምትለው የመጨረሻ ጊዜ ማህሌትን ያገኙት መቼ ነው አሁን ነው የምትለው አዎ አሁን የመጨረሻ ያገኙት መቼ ነው ማህሌትን አሁን ይኸውልህ ጋር ከጎንደር መጣ ባለቤ ይኸውልህ ያገኘዋት መጨረሻ ጊዜ አባቷ ሲሞት 6 አመቱ ነው አሁን አባቷ ሲሞት 6 አመት 7ኛው ሊዝ ነው ከና ባልዋ ነው የመጣቸው አሉ አይታናት አናቅ እሷን አይቻታለሁ ባልየው የተባለው ግን አላቅም ነበር አሉ እኔ አላቅም አሁንም አላቀው ልጅ ባለቤቷን አያውቁትም ባለቤቷን አላቀው አይኑን አይቻላቅም ይሄ ከኋላ የወለደችለት አብሮ የሚሰርቀው ቁጭ ያለው አላቅም የመጀመሪያ ትዳሯን ፈታ ሌላ ትዳር ይዛለች ማለት ነው የሚሉት አዛ ጎንደር ሂዳ ማለት ነው አርቲስት ነበር ይላሉ እዚህ ምን አይነት አርቲስት እንደሆነ አላቅም የሌባ አርቲስት እኔ ምን አውቃለሁ እናቴ ይኸውልህ እሺ እናቴ ቤት ምናምን ኢትዮጵያ ሰርታለች የሚባል ነገር አለ ቤት አላት ንብረት ምንም የላትም 5 ሳንቲም የላትም ልጄ እኔ ሐቁ ነው የምነግርህ 5 ሳንቲም የላትም ቢኖራትም ማጥሩ ተሽጦ ይከፈላቸው ነበር አባቷ የላትም እቺን የቤት ሞት 40 ቤተል ነበረችኝ ባለቤቴ አይኑ ታውሮ ከኤምባሱ ጡረታ ስንወጣ እዛ ያጠራቀምን ውጭ ሆኜ እሱን ከአፉ ለቆ ከትምርት ለቆ ያጠራቀምናትን ቤተል ሰራው አይኑ ሲያስ ሸጥኳት ቤቷ ያኔ 2 ሚሊዮን ብዙ ነበረ 140 መጥቼ ኦሮሚያ 1 ሚሊዮን 600 ገዛሁ ቤት ሰማኛለህ የተረፈችው የባሌም ባምበርስ መግዣ መጦሪያ አረኳት ያቺ ቤት አለችኝ ለፍቼ ባህሬን ያለው ያውቃሉ ኤምባሲ ያለው ያውቃሉ ሁሉ ህዝብ ያውቃል ይሄው ነው ከተናገሩ ሁሉ ነው መናገር እኔ ልጄ ናት ብዬ የምደብቀው ነገር የለም እኔን ያረጋችኝ አንሰ ደግሞ የሰው ጉድ አይሆንም አምጧት ይዛቸው አስራቸው አምጧት እሺ አሁን ወደ ሌላ ጥያቄ እንመለስና በፊት በእንትንም ሚኪ ቤተኛ ነው ቤት ይመጣ ነበር ፋሚሊ ነበር ብለውን ነበር እና ሚኪን እንዴት ነበር የሚያውቁት እኔ ሚኪ ያወቁት እኔ ሚኪ እኮ ጋራዝ ማን ነው ባራምባራስ ነው ግራዝማች ማን ነው የሚሉት ምን የሚሉት አንቺ ፊታውራሪ ፈራኦል ለሰው ሲሰጥ እኔ ልጅ ሚስት ቤት መጥቼ አረ ይሄ ልጅ ልመርቀው ለነዚህ ሁሉ ደሃ የሚሰጠው በረካ ይሁን ዋርካ ይሁን ልመርቀው እሺ ቪዲዮ ልስራለች ስሪ ልምንመርቀው ፈራኦል የበረካውን እንደ ዋርካ ያብዛህ እንደ አብርሃም ዘር ያብዛህ ለዚህ ሁሉ ሰው የምትረዳው ጤና ሁንልኝ ብዬ መረኩት እኔ ቸግሮኛል ብዬ ፈራኦል ጋር ተናገርኩም ያው ቃሌ ነው ቪዲዮም አለ አሁን ምን ያረጋል አቶ ሚኪ የባጀት መዝጊያ ነው እንግዲህ ፈራኦል 50 ሺህ ብር ሰጣቸው ብለውኛል ብሎ ይነግራታል ነው ብሎ እዚህ ቀን ሙሉ ሲያስጠብቀን እኛ ሰጠን ቸገረን አላለም ቪዲዮ ላይ ያለ እኔ ቁናተ እንትን አይደለም 20 ሺህ ብር ደወለና ማዘር ስልክ እንትንሽ ማን የአካውንትሽ ላከልኝ ምን ነው 20 ሺህ ብር ፈራኦል ሰጣቸው ወይ እኛ እኮ መረቅ ነው እንጂ ሰጠናል ነው በረካ ይሁን ብዬ አስገባልኝ ቤተኛ ነው ያልኩህ ነገር እኔ ቤቱ አላቆም የሷሷ ነው የሚያቆው ያልኩህ ነገር ቤተኛ ነው እቃ ያመጣል አብሮ ይቀምየው እዛ ቤት ያዩታሉ እንዳውም እሱ ስላለ ይሄዱ ልጄና ሚስቱ ሲሄዱ እንግዳ አለ ብላ ሰራተኛ ወደ ክችን ስታስገባቸው እንዳያዩት ማለት ነው እንዳያዩት እየሰማኝ ነው ራሱ መጥቶ ያንን ቀይ እንደዚህ ጣል አድርጎ ይሄ ጉራ እኔ ፈተውራሪ ይባላል ብሎ የተዋወቃቸው እሱ ነው እሷ ቤት አይደል የተገኘው ታዲያ እኔ ቤት ነው እኔ እኮ ያቀኝም ታዲያ አለሉ ያቃታልና አንድ ቀን ነው ሁለት ቀን ያዩሃት አይደል እንዴ ያለው ውሸቱ እሺ ፈራኦል ጋር ይተዋወቁ ነበር እርሶ አራላ
አላከልኝም። ፈርዖን በምን አግኝቶ ነው እርዳታ ምናምን 50 ሺህ ብር የላክሎት? በምን ምክንያት ነው? እርዳታ አይደለም ያላከልኝ፣ መርቃ ነው። ለሰው የምታደርገው በረካ ሁልል ብለን ስንመርቅ አየው መሰለኝ ስጣቸው ብሎታል መሰለኝ እንጂ ስጠን አላልንም፣ ደሃነን አላልንም። ይታየዋል ሁሉ ነገር ቪዲዮ ላይ አለ። ልካለታለች ለእንትና ለመብረቁ አላልኩ። እንግዲህ ማህሌት እናት የኔ የምትረዳኝ ሙኜ ከፈርዖን መርቄ 20 ሺህ ብር ስቀበል አይገርምህም? እናቷ መሆነን ራሱ ሚኪም እናቷ መሆን ያያውቅም እኮ ያቃል። 30 ሰርቋል አይደል? ማዘር የላከሉት ፍራውን 50 ታዲያ ሌባ መሆኑ ነው ይሄንን የገለጥኩት። እኔ ለምን ቆረጠብኝ አይደለም 20 ሺህ ብር ለኔ ፈርዖን ልጅ መርቄ ነው የሰጠኝ ቸገረኝ ብዬ አይደለም። ግን ሌብነቱ ከዚህም አይተውም። ምን ነው ተናገሩ እኮ የጎንደሮቹ አንተ ነህ ካጋችሁ ሌላ ሰው አስገባላችኋለሁ ክፈሉ እያልክ ስታስጨንቅ እንደነበርከው አንተ ነህ አላሉትም? ለወዴት ለመሄድ ነው አሁን? አንዴ በዚህ ነኝ አንዴ በዚህ ነኝ የሚለው እናቴ ፈርዖንና መሂ ይተዋወቃሉ፣ መሀሌት ይተዋወቃሉ ብሎ ያስባሉ? ያተዋወቃሉ ወይ ይተዋወቁ ይሆናል ወይ አይተዋወቁ አላውቅም። ልጄ ያላየሁት አለ ምናልባት እሷ ትሆናለች እርዳቸው ስጣቸው ብለው ሊያስቡ ይችላሉ። ምናልባት ፈርዖን አልልም መሀሌት ጋር ስለሚገናኙ ገንዘብ ስጣቸው ብለው ያስባሉ። በምን አድርጎ አወቀውትና እንዴት አድርጎ አወቀውትና ምን አልከኝ ማየ እንዴት አድርጎ አውቆ እርሶ 50 ሺህ ብር እንዴት አድርጎ ሊልክሎት ቻለ? ፈርዖን 50 ሺህ ብር እኮ ለኔ ያላከ ቆርጦታል። ያ ለአራታችን እኮ ነው፣ አራት ነን የመረቅ ነው። ኦኬ እንዴት አድርጎ አወቃችሁና በምን ምክንያት ለእናንተ ላከላችሁ ገንዘብ? ደርሶት እንደሆነ ብዬ ነው መረቃታችን። እኔ ምን አውቃለሁ ልጄ፣ አላውቅም። ይሄንን ፈርዖንን ጠይቁት ወይም ያለ የባ ጠይቁት፣ እሷ ብላው እንደሆነም ጠይቁት። አላውቅም እማዬ፣ እኔ ምለው ስለመረቅ ነው የሰጠን። እኛ ቸገርን ስጠን አላልንም ማለት። ከዚህ በፊት አያውቁትም? ያውቁታል? አይተውት ያውቃሉ? በፎቶ ያውቁታል? በፎቶ ሰዎች ሲረዳ ነው የማውቀው። ልመርቅ ብዬ እኮ ነው፣ ስጠኝ ብዬ ሳይሆን ይሄ መመረቅ አለበት ምርቃት ይገባዋል ብዬ ነው እንጂ ስጠኝ ብዬ አይደለም። እሱም አይልም ሚኪም አይልም። እኔ ሚኪ ራሱ አይደል 20 ሺህ ብር ልኮለታል። 50 ሺህ ብር ነው ባጀት መዝጊያ ነው 50 ሺህ ብር ስጣቸው ብሏል ብሎ ነግሮ በኋላ 20 ሺህ ብር ሰጠን። እግዚአብሔር ይስጠው ፈርዖንዬ። ብርጅስቶን እናስገባት። ሞዴሬተሮች ብርጅስቶን እናስገቡልኝ። እኔ ጋር ስታክ ስለሚያደርግ ነው። ብርጅስቶንን አስገቡልኝ ጋይስ። ማዘር እንግዲህ ሚኪና መሀሌት ድሮ ጀምረው እንደሚተዋወቁ ነው እየተናገሩ ያሉት። ትልቁ ሚና የተጫወተው ሚኪ ነው ስንል በምክንያት ነው። እኔ ማዘርን ይሄን ነገር እንዲመሰክሩና እንዳገኛቸው ነበር በተደጋጋሚ የፖስትኩት ማለት ነው። እስኪ ጥያቄያችሁን ቀጥሉ። እኔ ጋር ስታክ እያደረገ ነው። ብርጅስቶንን ሳቡልኝ፣ ቀጥሉ። ለሷ ምድር ስጧት። መጀመሪያ ጃጓል ጥያቄን ጨርስ። ከታች የሚገቡ እነ ቅልቦችን ሳቡልኝ። ብርጅስቶን ቅልብን ሳቡልኝ። ኖ ሌላ ሰው ቆይ ትንሽ አቆያቸው። እነ ቅልቦና ምናምን ቆይ ግድ የለም። አሁን የዲንን አንድ ሰው እናስገባና ቦታ ሲኖር ሌሎችን ታስገባለህ። ጥያቄ መጠየቅ የሚፈልጉ ካሉ ዲቲ የሚለውን ሳቡና አስገቡልኝ ባካችሁ።